እንግዲህ የራያ ልብስ ስታዙ ቤተሰብ ማየት ያለባችሁ ይሄንን ነው። ብዙ ጊዜ እየነገርኳችሁ ነው። ስታሰሩ ይሄንን አይታችሁ አንድ ለአባቱ አዛኛለች ቤተሰብ። ይሄ ሽርጧ ነው። ኮሜንት ላይ አሳውቁኝ። ኦሪጂናሉ ጥልፍ ይሄ ነው ወይንስ ይሄ? ውድ ተመልካቾቼ እንግዲህ ልሰራላችሁ የፈለኩት ዛሬ ልብስ እያሳየኋችሁ ነው። ዛሬ የአባቶችም ልብስ ገዝቻለሁ፣ የእናቶችም ቀሚስ ገዝቻለሁ፣ ሽርጥ ገዝቻለሁ፣ የህፃን ልጅም ልብስ ገዝቻለሁ ማለት ነው። ውድ ተመልካቾቼ እንግዲህ ብዙ ጊዜ ዋጋ ስነግራችሁ ጠብ እያመጣብኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ ለየት ባሉ እቃዎች መጥቼላችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቷን እያበራችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር በማድረግ ጀምሩት ማለት ነው። ውድ ተመልካቾቼ እንግዲህ ዛሬ ሙሉ የአልባሳቶች ቪዲዮ ነው የምሰራላችሁ። እንግዲህ በዚህ አጋጣሚ ብዙ ዛቻዎችና ብዙ ኩርፊያዎች ብዙ ጥላቻዎችን እያሰፋሁና እያበዛሁ ነው የመጣሁት። ውድ ተመልካቾቼ እንግዲህ የልብስን ዘር ዋጋ በመናገሬ ብዙ ሰው ጠልቶኛል፣ ብዙ ሰው ዛቻ አድርጎብኛል፣ ብዙ ሰው ተኮርፎኛል ማለት ነው። ወላሂ አልዓዚም እውነቴን ነው፣ የዋሸውኝ አይደለም። ነገር ግን እንግዲህ ሁላችሁም ማሳየት የምፈልገው ነገር አለ። አንደኛና ሁለተኛ የሚባለውን እቃ የራያ የባህል ልብስ የማሳያችሁ ይሆናል። ግን ዋጋ አልነግራችሁም። ብዙ ጊዜ ነግሬያችኋለሁኝ የዋጋ ዝርዝር። ነገር ግን እንግዲህ ማወቅ የምትፈልጉ ሰዎች በውስጥ እየመጣችሁ መጠየቅ ትችላላችሁ። ግን የራያ የባህል ልብስ በምታሰሩ ሰዓት ምን አይነት እይታ ወይንስ አንደኛ የሚባለውና ሁለተኛ የሚባለው ጨርቁ ነው ወይንስ ጥልፉ ነው የሚለውን ዛሬ በሁለቱም አይነት ስላለኝ የማሳያችሁ ይሆናል። አብራችሁን ቆዩ ማለት ነው። ውድ ተመልካቾቼ እንግዲህ የዋጋ ዝርዝር በመናገር ብዙ ጥላቻዎች የመጣበት ምክንያት ሁሉም እንግዲህ የኦንላይን ስራ ይሰራል። የኦንላይን በሚሰራ ሰዓት ዋጋ አይናገሩም። ነገር ግን እኔ ስናገርባቸው ዋጋ እየጨመሩም ይሁን ምንም ይሁን እኔ አላውቅም። ብዙ ጥላቻዎችን እንግዲህ ደርሶብኛል፣ ተኮርፈውኛልም። እንግዲህ አላሁ አለም በምን ምክንያት እንደሆነ ባላውቅም ግን እንደዚህ ሰው አይጠላም ነበረ። ቢሆንም ግን እስከዛሬ ነግራችኋለሁኝ። አሁን ላይ ግን ዋጋ ባትሉኝ ደስ ይለኛል። ምክንያቱም ትክክለኛ ከምታምኑ ሰው ትክክለኛ ታማኝ አድርጎ ይሰራልኛል ከሚሉ ሰው ማዘዝ ትችላላችሁ ማለት ነው። ውድ ተመልካቾቼ እንግዲህ እስኪ ወደ ዋጋው ዝርዝር እንግባ። ሁሉንም የማሳያችሁ ይሆናል። ወደ ህፃኑ ልጅ ልብስ እንግባ። በመጀመሪያ ህፃን ይቀደም። ለህፃን ዲል ውድ ተመልካቾቼ እንግዲህ ይህች ልብስ የምትሄደው የ5 ዓመት የህፃን ልጅ ነው። የ5 ዓመት የህፃን ልጅ ነው ቤተሰብ። ጎዳና የምትሄደው 5 ዓመቱ ነው ብላለች ልጇ። እንግዲህ ሱሪዋ በዚህ መልኩ ይችን ትመስላለች ቤተሰብ። እንደምታዩት አሪፍ ልብስ ነች። ይች ትበራለች፣ ያው ምበራ ናት ማለት ነው። ውድ ተመልካቾች ይችን ትመስላለች። እንግዲህ የልጇ ልብስ ይች ነች። እንደገና ደግሞ ቲሸርቷ ይችን ትመስላለች ቤተሰብ። ቲሸርቷ ደግሞ ይችን ትመስላለች። 5 ዓመት ነች። ያውና ማየት ማመን ነው ቤተሰብ። እንግዲህ በታማኝነት ስታዙን ያው እንግዲህ ካልስ ብላኛለች። ካልስ በሁለት አይነት አንድ ነበር ግዛለት ያለችኝ። እኔ ደግሞ እንዲቀያየር ብዬ በሁለት አድርጌ ገዝቼለታለሁ ማለት ነው ቤተሰብ። ያው ዛሬ ካሜራማን ስለሌለኝ ነው እዚህ ምሰራው። ጫማዋ ደግሞ 28 ቁጥር ነው ያለችኝ። እንደምታዋት ጽድት ያለ ጫማ ኦሪጂናል ጫማ ገዝቼላታለሁ ማለት ነው ቤተሰብ። እንግዲህ እሷ ያለችኝ ጎንና ጎኑ ላይት ያለው የሚያበራ ነበር ያለችኝ። ግን የሚያበራውን ሳይው ካርቶን ነው። ምንም የሚረባው ነገር የለም። ማብራቱን በሁለት ቀን ነው የሚጠፋው። ምንም ፋይዳ ስለሌለው ይችን ጽድት ያለ ጫማ ገዝቼላታለሁ ማለት ነው። ውድ ተመልካቾች 28 ቁጥር ነች። የ5 ዓመት ማለት ነው። ይችን ትመስላለች ጫማዋ።
ጫማይቱ ይችን ትመስላለች ቤተሰብ። ወደ ሌላኛው ስናመራ እማሳያችሁን በርግጥ በደንብ ሆናችሁ ተከታተሉ። አሁን የራያ ልብስ ነው የማሳያችሁ። ለእናቷ የታዘዘ ቀሚስ፣ ይሄም ጎዳ ነው የሚሄደው። ግን የምነግራችሁ ይሆናል። ይዣለሁ ብያችኋለሁ። ሁለቱንም ማወቅ ያለባችሁ ነገር የራያ ልብስ እንዲው አይታችሁ ማዘዝ ዝም ብላችሁ የመጣላችሁ መቀበል ሳይሆን አንደኛና ሁለተኛ የሚለውን ነገር ምንድነው ብላችሁ ማወቅ አለባችሁ። ማሻአላህ ማሻአላህ ማሻአላህ። ወይ ደግሞ የዚች ድል የጉር ነው ወላሂ። ደግሞ የዚች ድል የጉር ነው። አንዳንድ ጊዜ ምርጥ ዕቃ ይወጣዋል ወላሂ። ይሄ ክብሪቱ ራሱ ወላሂ ነው የምላችሁ በጣም ከባድ ያልብስ ነው። ሚዲየም ነው የተሰራችው ቤተሰብ። ሚዲየም የሆነች ልብስ ነው የተሰራችላት። እናቷ ያው አጠር ያለች ናት። ያው አይመቸኝም ብያችኋለሁ ካሜራማን ስለሌለ። እንግዲህ የራያ ልብስ ስታዙ ቤተሰብ ማየት ያለባችሁ ይሄንን ነው። ብዙ ጊዜ እየነገርኳችሁ ነው። ስታሰሩ ይሄንን አይታችሁ ተረከቡ። ፍላወሩ ማለት ነው። ይሄ ዝም ብሎ ምንጭርጭር ያለ በክር የተሰራ ለዚህ ላይ ያና አንደኛው አይደለም። ጥለቱ ነው ዋናው። ልብሱ ሁሉም አንድ አይነት ነው። ልብሱ ሁሉም አንድ አይነት ነው። ነገር ግን ስራው ይለያያል። አንደኛና ሁለተኛ የሚያደርገው ጥልፉ ነው ብያችኋለሁ። ብዙ ጊዜ ተናግሬያለሁ ቤተሰብ። ስለዚህ ይሄን አይታችሁ ልብስ ተቀበሉ። ይሄንን አዛችሁ ልብስ ተቀበሉ። ከዛ እዚህ ላይ ያለችው ደግሞ እዚች ላይ ያለችውን ማየት አለባችሁ። ታችኛው ጋር ማች መሆኗን ማለት ነው። ብዙ ጊዜ በስነ ስርዓት እያረኩ የማሳያችሁ ይሄንን ልብስ ነው። ይሄ ልብስ ማንኛውም ቦታ ማዘዝ ትችላላችሁ። ዋጋ እንግዲህ ሁሉም የራሱ ይኖረዋል። ይሄ ነው እያጣላን ያለው ባይዘወይ። ይሄን ይመስላል ቤተሰብ እንደምታዩት። እዚህ ደግሞ እንደምታዩት ለአባቷ ያስገዛችኝ ቲሸርት ነች። ሸሚዝ ማለት ነው። ቲሸርት ሸሚዝ ቀጭን ነው ብላለች። ቀጭን ነው ስላለችኝ ይሄንን ነው ያደረኩለት። ቀጭን ነው ብላኛለች። ይሄንን ነው ያደረኩለት እንዳይሰፋው ብዬ ማለት ነው። ቀጭን ስለሆነ እዚህ እንደምታዩት ለአባቷ ያዘዘችኝ ሱሪ የጨርቅ ሱሪ ነው። ይሄ ጃኬቱ ነው ማሻአላ በጣም ነው የሚካበደው። ያረባ ሰው ይዞት አይሄድ። ይሄን ይመስላል። ብርም አለው መሰለ። ይሄስ ከባሪያ ነው። እዘጋ ሁለት ሽርጥ አለ ቤተሰብ። ለባልና ለሚስቶቹ ነው። እንደምታዩት በጣም አሪፍ የሚባል ሽርጥ ነው። አልአሚን ይባላል ሽርጡ። ስሙ አልአሚን ይባላል ሽርጡ።
አንድ ለእናቷ አንድ ለአባቷ አዛኛለች ቤተሰብ። ይሄ ሽርጧ ነው። ይሄ ሰማያዊ ነው። ይሄ ደግሞ ሰማያዊ የእናቶች ቀሚስ ነው። እንግዲህ አሰራሩ ይለያያል ያልኳችሁ ይሄ በፊት ያሰራሁት ነው። ይሄ አበባና ያን አበባ አይገናኝም። ይሄ ማለት ያና ይሄ አንድ አይደለም። እምላችሁ ይሄንን ነው። እንደ አይነት የሚሰራው ጥልፍ ይሄ አንደኛው ልብስ አይደለም። ገብታችኋል? ይሄ አንደኛው ልብስ አይደለም። ይሄንን ነው እንድታውቁ የፈለኩት። ብዙ ጊዜ ይሄን ላሳያችሁ ነበር። በፊት የተሰራ ልብስ ነው። ለዛ እናንተን ለማሳየትና ለማነጻጸር ነው ያመጣው ቤተሰብ። ይሄ ነው። ይሄና ያንኛው ጥልፍ ይሄና ይሄ ጥልፍ አንድ አይደለም። እንደምታዩት ማለት ነው። ኦሪጂናል ጥልፍ ማንኛው ነው? እስኪ እናንተ ፍረዱት። እስኪ እናንተ ፍረዱ። ይሄ ነው ኦሪጂናሉ? ይሄ ኮሜንት ላይ ፈልጋለሁ። ኦሪጂናሉ ልብስ ይሄ ነው ወይንስ ይሄ? ኮሜንት ላይ አሳውቁኝ። ኦሪጂናሉ ጥልፍ ይሄ ነው ወይንስ ይሄ? ውድ ተመልካቾቼ እንግዲህ ልሰራላችሁ የፈለኩት ዛሬ ልብስ እያሳየኋችሁ ነው። ዛሬ የአባቶችም ልብስ ገዝቻለሁ፣ የእናቶችም ቀሚስ ገዝቻለሁ፣ ሽርጥ ገዝቻለሁ፣ የህፃን ልጅም ልብስ ገዝቻለሁ ማለት ነው። ውድ ተመልካቾቼ እንግዲህ ብዙ ጊዜ ዋጋ ስነግራችሁ ጠብ እያመጣብኝ ነው እኔ። ስለዚህ እናንተ በምታምኑት ዋጋ እስከዛሬም ድረስ ነግሬያችኋለሁኝ። ዋጋ ማወቅ ከፈለጋችሁ በውስጥ እየመጣችሁ ጠይቁ ማለት ነው። እንደገና ደግሞ በውስጥ ቁጥር የምናስቀምጥላችሁ ዝም ብላችሁ ማንኛውንም ዕቃ እንድትጠይቁን ሳይሆን መግዛት የምትፈልጉትን ለመግዛት ያሰባችሁትን ነው። ብዙዎቻችሁ ትመጡና ዋጋውን ስታዳርቁ ምናምን ተቆዩና خلاص እንግዲያስ ሌላ ጊዜ እናዛለን ምናምን ብላችሁ የምትወጡ ሰዎች አላህን ፍሩ። እኛም ለስራ ነው እንጂ እንደዚህ ዝም ብለን ስራ ፈተን አይደለም ኦንላይን ቁጭ ብለን የምንውለው ማለት ነው። ስለዚህ ውድ ተመልካቾቼ ልነግራችሁ ፈልጋለሁ። የዛሬው አልባሳት እንግዲህ ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። የራያ ልብስ እንግዲህ እያገናዘባችሁ ስታዙ እንደነገርኳችሁ አድርጋችሁ እዘዙ። ሽርጥም በፈለጋችሁበት በነጭ ከፈለጋችሁ በሰማያ በይህም ከፈለጋችሁ እንደገና ደግሞ በቢጫ ምናምን ከፈለጋችሁ በቀይ እናስተናግዳለን ማለት ነው። ውድ ተመልካቾቼ በጣም ወዳችኋለሁ። በያላችሁበት ሰላማችሁ ይብዛ። ለሮመዳን ለኢድ እንግዲህ ማዘዝ የምትፈልጉ የልብስ አልባሳቶች በሙሉ እያሰራን ማድረስ ጀምረናል ማለት ነው። ማዘዛችሁ እንዳትረሱ። እንዲሁም የሮመዳን አስቤዛ እስካሁን ድረስ ያላዘዛችሁ ካላችሁ አሁንም እዘዙ፣ እናደርስላችኋለን። ውድ ቤተሰቦቼ በጣም ወዳችኋለሁ። ሰላማችሁ ይብዛ በያላችሁበት። ሰላም